በሐኪሞች ርብርብ በሐኪሞች ተስፋ ያለ መቁረጥ የሰው ልጅ ነፍስ ቢመለስ ኖሮ እሱ ነፍስ በተመለሰች ነበር። ከሁሉ አስቀድመን ተቋማችን መቄዶንያ የበጎ አድራጎት ማህበር የወንድማችንን ነፍስ ለማትረፍ ላደረገው ርብርብ እግዚአብሔር በምድርም በሰማይም በረከቱን ያድልልን። ህመሙ ከተሰማ ጊዜ ጀምሮ ክቡር ዶክተር ቢንያም በለጠ አዲስ፣ ክብርት ባለቤታቸው እሌኒ ገብረ ኢየሱስ ተክለ ሃይማኖት ሐኪሞችን በማስተባበር የወንድማችን ነፍስ እንዲተርፍ ያላደረጉት ያልደከሙት ድካም የለም። ሐዘኑ መሪር ነው። ለነሱም መጽናናትን እንመኛለን። እግዚአብሔር ያጽናችሁ በሉልን። ጌዲዮንም ፊዚዮቴራፒ እየሰራ እጆቹም እግሮቹም መንቀሳቀስ አንደበቱም ከበፊቱ ለውጥ እያሳየ የተወሰነ ቃላት ሁሉ መናገር ጀምሮ ነበር እና በቅርቡ ደግሞ ጤነኛ ሆኖ ደህና ነበረ። እዚህም ክትትል ይደረግለታል። ያለፉት 1 ወራት አካባቢ ግን ትንሽ የጤና ችግር አጋጥሞት ነበር። የኒሞኒያ የምንለው የሳምባ ምች የምንለው ህመም እሱን በጴጥሮስ ሆስፒታልም ሲታከም ነበር። ረጅም ዓመት ግን በጥቁር አንበሳ የልብ ህክምና ክትትል ነበረው። ካለፉት እንግዲህ ሐሙስ ዕለት ማታ ነው እንግዲህ ያመመው። ባመመው ሰዓት ወዲያውኑ በድንገተኛ ህክምና ክፍል ጥቁር አንበሳ አስገብተ ነው ሲከታተሉት ነበር። ምንም ሁሉም ነገር እንደ ሞያ እንግዲህ የግፊቱም የስኳሩም የልብ ምቱም ሁሉም ነገር ኖርማል ነበር። ሐሙስም አርብም ደህና ነበረ። ግን ቅዳሜ ዕለት እንግዲህ ያው የእግዚአብሔር የጻፋት ቀን ሁላችንም እንሄድባት ስንወለድ በ40 ቀናችን ወንዶች በ80 ቀናቸው ሴቶች ያቺ የተጻፈችልን ቀን አለችና ያቺ ቀን እግዚአብሔር ፈቅዶ ደግሞ አርፏል። ተወዳጅ የነበረው የመቄዶንያ ቀደምት ተገልጋይ የነበረው ጌዲዮን ሙላቱ በትላንትናው ዕለት በማረፉ እጅግ ከፍተኛ ሐዘን ተሰምቶናል። ጌዲ በ1980 ዓመተ ምህረት አዲስ አበባ ጎላ ሚካኤል አካባቢ ተወልዶ ያደገ ሲሆን በ1999 ዓመተ ምህረት የ19 ዓመት ወጣት ሆኖ ባጋጠመው ድንገተኛ አደጋ በስትሮክ ምክንያት ከአንገቱ በታች ፓራላይዝድ ሆኖ ሰውነቱን ማዘዝና በአንደበቱ
መናገር አይችልም ነበር። እናትና አባቱ ከሱ ጉዳት በፊት ስለሞቱ አክስቱ እየተንከባከበችው ጎላ ሚካኤል በሚገኘው ጠባብ ቤት ውስጥ ለብዙ ዓመታት የአልጋ ቁራኛ ሆኖ እየተሰቃየ የኖረ ሲሆን በ2005 ዓመተ ምህረት ወደ መቄዶንያ የበጎ አድራጎት ማዕከል ሲገባ መናገር የማይችለው ጌዲ ደስታውን የገለጸው በብዙ እንባ ነበር። ጌዲ በመቄዶንያ ግቢ ውስጥ ልዩ መኝታ ክፍል ተሰጥቶት በየዕለቱ ልዩ እንክብካቤና ሕክምና እየተሰጠው በደስታ ይኖር ነበር። በተለያዩ ትልልቅ ሆስፒታሎች የልብ ሕክምና ሲደረግለት የነበረ ሲሆን በጥቁር አንበሳ ስፔሻላይዝድ ሆስፒታል በድንገተኛ ሕክምና ክፍል ተኝቶ ልዩ ክትትል እየተደረገለት በሚያዝያ 4 2017 ዓመተ ምህረት ከረፋዱ 5 ሰዓት በሕክምና ላይ እያለ በተወለደ በ37 ዓመቱ ከዚህ ዓለም በሞት ተለይቶናል። ሕይወቱን ለማትረፍ የጥቁር አንበሳ ስፔሻላይዝድ ሆስፒታል ስፔሻሊስት ሐኪሞች፣ የጤና ባለሙያዎች ከፍተኛ ርብርብ አድርገው የነበረ ሲሆን ላደረጉት ርብርብ እጅግ አድርገን ለማመስገን እንወዳለን። ለመቄዶንያ መስራች ለክቡር ዶክተር ቢንያም በለጠ አዲስ፣ ለክብርት እሌኒ ገብረ ኢየሱስ ተክለ ሃይማኖት፣ ለአረጋውያንና ለአእምሮ ህሙማን፣ ለመቄዶንያ ሰራተኞች፣ በጎ ፈቃደኞች እንዲሁም ለጎብኚዎች አጋራችሁን ለገለጻችሁ ለለጋሾች በሙሉ መጽናናትን እንመኛለን። ፈጣሪ ነፍሱን በአጸደ ገነት ያኖርልን። ቢንያም ጎን ቁሙ ነው መልእክቱ። መናገር ባልቻለው አንደበቱ አንተ ጽኑ ኃያል ሰው ሞትን የቀመስከው ጌዲዮን ለጥፎ ነበር ግድግዳው ላይ ጥቅስ የቆመ የመሰለው እንዳይወድቅ ይጠንቀቅ። አስተምሮን አልፏል በስጋም በነፍስ። ስመ ገናና ነው ሲጠራ ያኮራል። በብዙ ሰው ልብ ተቀርጸ ቀርተሃል። በመቄዶንያ ዳግማዊ ቢንያም ታሪክን ሰርተሃል። ታዲያ እንዴት ቢጨክን ሞት ወደ አንተ መጣ? ታዲያ እንዴት ቢጨክን ሞት ወደ አንተ መጣ? ምን ምትክ ቢያገኝ ነው አንተን የሚተካ? እንዴት ያለ ጉድ ነው! እንዴት ያለ ጉድ ነው! እንዴት ያለ አበሳ! ፍልቅልቁ ወጣት ተራው ደረሰሳ። ስንት ነገር አልፎ ስንቱ እንዳልሆነ በሕይወት ውጣ ውረድ እንዳልተፈተነ ዛሬ ተዳከመ፣ ምንም አላረገ፣ ምንም አላወራ፣ ምንም አልታገለ። ሞት እኮ ነው ጠሪው ዳግም የማያስነሳው። አረ እምቢ በለው ንገሩት ባካችሁ፣ ለኛ ነው አበሳው። ብዙ ሰዎች ይመጡና ጌዲዮን ክፍሉ ቤት ነው ይላሉ። ጌዲዮን መኖሪያው ቤት ነው ይላሉ። አረ እምቢ በለው ንገሩት ባካችሁ፣ ለኛ ነው አበሳው። አረ ሰው አለቀ፣ አረ ሰው አለቀ፣ ሞተ በየተራ ከላይኛው መንደር ጥሪ እየተጠራ። እውነተኛ ቀኑ ደርሶ መሞቻው ሆኖ ነው ወይስ ክፉ ዘመን መምጫው ምልክቱ ይህ ነው? እንግዲህ በጎ ሥራ ወገኔ፣ እንግዲህ በጎ ሥራ። ሰውን ለመርዳት ሰው መሆን በቂ ነው።
የምድሩን ፈጣሪ የባህር የየብሱን ጠየቅኩት አምርሬ መረመርኩ ስራውን። ያንን ወጣት ያንን አመለሸጋ ለምን እንደሻተው ለማወቅ እውነቱን አሉኝ ወዳጆቼ። እሱ አይሳሳትም ለራሱ ይወስዳል ደግ አይበረክትም። ከቀባሪ አንዱ እንዲህ ተናገረ እንባው እንደ ውሃ እየተንቆረቆረ። አይጉድ አይጉድ እንዳልነበረ የፈገግታው ንጉሥ የመቄዶንያው ሞገስ ጌዲዮን ተቀበረ። እንግዲህ ማን አለ ፈገግታ የተማረ? እንግዲህ ማን አለ ፈገግታ የተማረ? ጌዲዮን በሞቱ ትዝታው ብቻ ቀረ። ባለፈው መልእክት የለኝም። ስለመጣችሁ እናመሰግናለን። እስከዛሬ ጌዲዮን ስታግዙ የነበራችሁ ሰዎች ሁላችሁንም በጣም እናመሰግናለን። እግዚአብሔር ይስጥልኝ።